ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምሰምታችኋል ኤንቢሲ ስፖርት ዳሳ ጀምሯል በዛሬው ኤንቢሲ ስፖርት ዳሳ ፕሮግራማችን የተለያዩ ጉዳዮችን እናነሳለን በተለይም የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መርሃ ግብር የመልስ ጨዋታዎች ከትላንት ጀምሮ መከናወናቸውን ጀምሯል ትላንት ያሸነፉት ዶርትመንድና አስቶን ቪላ ወደ ቀጣይ ዙር መሸጋገር ሳይችሉ ቀርተዋል ዶርትመንድ ባርሴሎናን በሜዳው ሲግናል ኢዱና ፓርክ ላይ 3-1 በሆነ ውጤት አሸንፎ በድምር ውጤት ተሸንፎ ወደ ቀጣይ ዙር ሳይሸጋገር ቀርቷል አስቶን ቪላም እንዲሁ ቪላ ፓርክ ላይ በሜዳው ፓሪስ ጀርመን 3-2 በሆነ ውጤት አሸንፎ በድምር ውጤት ተሸንፎ ግማሽ ፍጻሜውን ሳይቀላቀል ቀርቷል እነዚህን ጨዋታዎችና ዛሬ በእጅጉ የሚጠበቀውን ምሽት 4 ሰዓት ላይ ሳንቲያጎ በርናባው ላይ የሚከናወነውን የሪያል ማድሪድና የአርሰናል ጨዋታ እንመለከታለን እኔ ይበልጣል ሰውነትና ሳምሶን አበበ አብረናችሁ ቆይታ እናደርጋለን አብራችሁን ቆዩ ሳሚ እንዴት አለ ይበልጣል እንዴት ነህ እግዚአብሔር ይመስገን አለን ያው የሻምፒየንስ ሊግ የትላንት ምሽት ጨዋታዎች ለካምባክ ብዙ የተጠበቁ አልነበሩም ግን ሜዳ ላይ ተመለከትናቸው ነገሮች ደግሞ የተቃረኑ ተመልክተናል ምናልባትም የዛሬው ምሽቱ በጣም ከባድ ይመስላል ግን የሪያል ማድሪድና የአርሰናል ጨዋታ በእጅጉ ተጠባቂ ነው ያው ትላንት ጨዋታዎች ነበሩ ግን ሰው ሁሉ ሰሞኑን ያለ ሚዲያዎች ሁሉ የሚያነሱት የአርሰናልና የሪያል ማድሪድን ሳንቲያጎ በርናባው የሚደረገውን ጨዋታ ኤሚሬትስ ላይ እንደምታስተውሰው አርሰናል ብዙ የተጠበቀ አልነበረም የ3-0 ድሉ በሪያል ማድሪድ ያሳካል ተብሎ ከቼልሲ ከማንቸስተር ሲቲ ከሊቨርፑል ከመሳሰሉ ቡድኖች ከፕሪሚየር ሊግ ቡድኖች ጋር በቅርብ ዓመታት ሪያል ማድሪድ ተገናኝቶ የነበረውን የበላይነት ስለተመለከተን አርሰናል ደግሞ በቅርብ ዓመት ወደ መድረኩም የተመለሰው በጥንካሬ አምና ከተመለከተን በርግጥ ከቅርብ ዓመታት ወዲህ ከቶፕ 6 ቡድኖች ጋር በፕሪሚየር ሊግ ያለው ነገር ጥንካሬው በትልቁ ይነሳል ይበልጣል እንደምታውቀው አይደለ እስከ 2019 ውድድር ዘመን በ20 ግንኙነት አንድ ብቻ ጨዋታ ነበር ማሸነፍ የቻለው አርሰናል ከቶፕ 6 ቡድኖች ጋር አሁን የቶፕ 6 ቡድን እየቀረ ነው ይባላል ብሬንትፎርድ በርንማውዝ ኒውካስትል ኖቲንጋም የመሳሰሉ ቡድኖች አሁን ቶፕ 4 ውስጥ እየተፋለሙ ስለሆነ በዚህ መልኩ የተለወጠ ይመስገን የትላንት ምሽት ጨዋታዎች ደግሞ እዚህ ያልተጠበቁ ነበሩ ኤምሬ ማስተር ክላስ ያላቸው አሰልጣኝ እንደሆነ በትላንት ምሽቱም ጨዋታ ተመልክተናል በርግጥ ፓርክ ደ ፕሪንስ ላይ በተመሳሳይ እንደዚሁ የአሰልጣኙን ኳሊቲ ምን ያህል ከፍ ያለ እንደሆነ የተመለከትንበት ሁኔታ ነበረ በትላንቱ ጨዋታ በርግጥ አርሊ ያስተናገዷቸው ጎሎች ናቸው እንግዲህ ዋጋ ያስከፈሏቸው እንጂ አስተን ቪላ ከደርሶ መልስ ጨዋታ በፒኤስጂ በዛ መልኩ ተበልጦ ግማሽ ፍጻሜውን አልተቀላቀለም ብሎ መደምደም አይቻልም ሃንስ ፍሊኩ ባርሴሎናም እንደዚህ ቦሩሲያ ዶርትመንድ ያልተጠበቀ ፈተና ሰጥተውታል ዘንድሮ እንደ ጥንካሬ ከተነሳ የፊት መስመር ተጫዋቹ ጉራሲ ነው በጥንካሬ የሚነሳው የዚህ ቡድን ጥሩ ተጫዋች ነው ጊኒ ብሔራዊ ቡድን አጥቂ ነው እንደምናውቀው እኛ ብሔራዊ ቡድን ላይ እንደዚሁ በተመሳሳይ የአፍሪካ ዋንጫ ማጣሪያ የነበረውን የጎል ማግባት ሪካርድ ተመልክተን ነበር ዘንድሮ 10 የሻምፒየንስ ሊግ ጎል ካላቸው ባለ ሁለት አሃዝ ካላቸው እሱ ነው አንዱ 13ኛ ደርሷል በኢንቮልቭመንት ደግሞ 17 ደርሷል ይሄም እንደዚሁ ማለት ነው የመሐመድ ሳላ አፍሪካዊ ተጫዋችን ሪካርድ ማሻሻል ችሏልና በጣም አስደናቂ ምሽት ነበር ኡናይ ኤምሪ ሳሚ ምንጊዜም የአውሮፓ ቻምፒየንስ ሊግ የትልቁ የውድድር መድረክ ሲነሳ የውጤት ቅልበሳዎች ይነሳሉና ካይረስ የውጤት ቅልበሳ መካከል ባርሴሎና 4-2 ተሸንፎ ከዛም በኋላ 6-1 በሆነ ውጤት አሸንፎ ፓሪስ ጀርመን ያሰናበተበት 16 ውስጥ እናሳውሳለን እና እንግዲህ ያኔ በዚህ ውጤት ምክንያት ተሰናባች ነበሩ ከቡድኑ እንደምናሳውሰው ከፓሪስ ጀርመንና ከዛም በኋላ ነበር ወደ አርሰናል የመጡት ከዛም በኋላ አርሰናል ምለቀው ቪያሪያል ንዘው የኤሮፓ ሊግን ሲያሳኩ ተመልክተናል በተለይ ደግሞ በኤሮፓ ሊግ መድረክ ስፔሻሊስት ናቸው ከሴቪያ ጋር ተደጋጋሚ ጊዜ ሲያነሱ ተመልክተናቸዋልና እኛ አሰልጣኝ በቅርብ ዓመታት ጊዜ እንግዲህ 4 ያህል የኤሮፓ ሊግ ዋንጫዎችን ማሳካት ይቻሉ በጣም ታላቅ አሰልጣኝ ናቸው አስቶን ቪላን ደግሞ በድጋሚ ሪኖቬት አድርገው ባለፉት 3 እና 2 አመታት ውስጥ ሌላ መልክ ያለው የቀደመውን ጊዜ 1980ዎቹ ሮተርዳም ላይ 1980 ላይ ባየርን ሙኒክን ያሸነፈውን የአስቶን ቪላ ቡድን ደጋፊዎች እንዲያሳውሱ የሚያደርግ እንቅስቃሴን ያደርጉ ይገኛሉ በባለፈ ሳምንት አይገርምንም ምንም የተለየ ነገር የለውም 3-1 ውጤት እንቀለብሳለን የሚል ፉከራ የሚመስል ነገርን ከጨዋታ በኋላ ተናግረው ነበር ትላንትናም አንተ እንዳልከው በተለይ ደግሞ 4-4-1 ፎርሜሽን ነበር ይዘው የገቡና ሞር መሃል ላይ ገድበው ለመጫወት አስበው ነበር የገቡ ነገር ግን ፓሪስ ጀርመን ደግሞ በጣም ተለዋዋጭና በተለይ ደግሞ በፋስት ብሬክ በካውንተር አታክ ውጤታማ ከሆኑ ቡድኖች መካከል ነው በአውሮፓ ዘንድሮ በአውሮፓ ቻምፒየንስ ሊግ እንኳን ያስቆጠራቸውን ጎሎች አብዛኞቹን ስንመለከታቸው በዛ መንገድ የተቆጠሩ ናቸውና ትላንትና እንግዲህ ሁለቱንም በፋስት ብሬክ አስቆጥሮበታል ነገር ግን ተስፋ አልቆረጡም 35ኛው ደቂቃ ላይ ይመስለኛል ዩሪ ቴሌማንስ ካስቆጠረ በኋላ በሁለተኛው አጋማሽ ደግሞ በ3 ደቂቃዎች ልዩነት በ55ኛው እና 58ኛው ደቂቃ ላይ ጆን ማጊንና ኤዝሪ ኮንሳ ጎል አስቆጥረው ቡድኑ መነቃቃት ተፈጥሮ ነበር ነገር ግን እኔ ጨዋታውን በደንብ ስመለከተው እንደነበረ ሳሚ በተለይም በኋላ ላይ ፎርሜሽናቸውን ታክቲካል ለውጥ ካደረጉ በኋላ መሃል ላይ ያሉ ተጫዋቾች እና ጆን ማጊንን በእነ አሴንሲዮ በእነ ራምሲ በእነ ኦናናን ቀይረው ካስገቡ በኋላ መሃሉ ትንሽ የሳሳና በታሰበው ልክ ጫና ፈጥሮ እንዳይጫወት አድርጓል ብዬ አምናለሁ
የሆነ ሆኖ እንግዲህ እስከ መጨረሻው ድረስ እነ ማርኮ አሴንሲዮም ተቀይረው ገብተው ተደጋጋሚ ሙከራዎችን አድርገው በጣም አስቆጭ የሚባሉ ሙከራዎችን በተለይ ደግሞ ኢያን ማሰን በመጨረሻው ፊስካል ይነፋ የሴኮንዶች እድሜ ሲቀር ያደረጋት ሙከራ በጣም አስደናቂ ነበርች። ዊሊያም ፓሾን ያወጣበት የኢኳዶራዊ ተጫዋች ደግሞ በቡድኑ በጣም አስደናቂና አሁን ላይ አይን እየሳቡ ካሉ ተጫዋቾች መካከል ዓለም ላይ ዋና ሆኖ ተመልክተናል። ብቻ ቪላ በጣም ተፎካካሪና መጨረሻ ላይም ደጋፊዎች አጨብጭበውለት የወጣ ቡድን ነበር። ልክ ነው፣ እውነት ነው። ወደ አውሮፓ መድረክ የተመለሰው ከ1995 በኋላ ነው እንደምታውቀውና በጣም በጥንካሬና በአስደናቂ ግስጋሴ ላይ ዘንድሮ እየተመለከትነው ነው። አምና በጣም ጥሩ የአስተን ቪላን ቡድን ተመልክተናል። ዘንድሮ በኤፍኤ ካፕ የግማሽ ፍጻሜ ተፋላሚ የፈረንጆቹ ሚሊኒየም ከገባ በኋላ ዋንጫ ካላነሱ ቡድኖች መካከል አንዱ ነው። በ80 በ90ዎቹ ጠንካራ ከነበሩ የእንግሊዝም ሆነ የአውሮፓ ቡድኖች መካከል አንዱ ነበር። ይበልጣል እንደምታስበው ከሰሞኑ ደግሞ የንጉሳዊ ቤተሰብ ልጅ የሆነው የልዕልት ዲያና ልጅ በተደጋጋሚ ስቴዲየም እየተገኘ ጨዋታዎችን ሲመለከት ያው ያ የቡድኑ ጥንካሬን ከፍ ያለ እንደሆነ አንድ ማሳያ ነው። ታዋቂ ፊልም ተዋናያን እነ ቶም ሃንክስን ጨምሮ የዚህ ቡድን ደጋፊዎች ናቸውና ይሄ ማለት በ80 በ90ዎቹ ክለብ ስለሆነ አንደኛው እሱም ተጽዕኖ ከፍ ያለ ነውና በዚህ ምክንያት እንመለከተዋለን። ከ5 ከ6 ዓመት በፊት በሻምፒዮንሺፑ ሚዳከር የነበረ ቡድን ይበልጣል እንደምታውቀው ዲን ስሚት ቡድኑን ይዘው ከጆን ቴሪ ምክትል አሰልጣኝ ጋር እየተመሩ ማለትም ከተመለሱ በኋላ እንደዚሁ 2019-20 ላይ 2021 ላይ በጣም ጥሩ ቡድን ገንብተው በተለይ አስመልክተውን ነበረ። በተለይ ቪላ ፓርክ ላይ ሊቨርፑልን 7-2 ያሸንፉበት ጨዋታ በጭራሽ የማይዘነጋ ምክንያቱም ሊቨርፑል የፕሪሚየር ሊጉን ዋንጫ ከ30 ዓመት በኋላ ካሳካ በኋላ በድጋሚ ተመለሰ። ያ ዓመት ደግሞ ሊቨርፑል የተከላካይ ስፍራ ተጫዋቹን ቨርጂል ቫን ዳይከን በጉልበት ጅማት መበጠስ ጉዳት ምክንያት ሲዝኑን ሙሉ አጥቶ ድጋሚ የውድድር ዘመን ያጣበት ጊዜ ነበር ከኤቨርተን በነበረው ጨዋታና እንደ አይነት ጥንካሬዎች የነበሩት ቡድን ነው። አሁን ላይ እንግዲህ ቡድን የመጣበትን ተመልከት ዲን ስሚት እንዲሁ ተቸግሮ ቡድኑ ላለመውረድ ሲታገል ስቲቨን ጄራርድ ተረክቦት ነበር። ግን በቃ የዚህ ክለብ ትልቁ ውሳኔ ሊባል የሚችለው ኡናይ ኤምሬን ማምጣታቸው ነው። ኒውካስትል ፈልጓቸው ነበር በጥብቅ እንደምታውቀውና በስተመጨረሻው ውሳኔያቸው ወደ አስተን ቪላ አድርገው የአስተን ቪላ ሰዎችን በትልቁ ሊያስወድስ የሚችል ነው እዚህ አሜሪካን ባለሀብቶችን ይህን ክለብ ከተረከቡ በኋላ ያመጡትን መሻሻል በትልቁ ማንሳት ይቻላል። ይሄ ሩብ ፍጻሜ ውጤታቸው አስቀድመውም ተናግሯል። ምንም አይነት ውጤት ቢመዘገብ የሚያሳስበን ጉዳይ አይደለም ብለዋል። ግን ኬሪራቸውን ያደሱላቸው ተጫዋቾች አሉ። በተለያዩ ክለቦች ላይ በውሰት ውል ሲዳክሩ የነበሩ በጥር የዝውውር መስኮት ደግሞ በውሰት ውል ማርከስ ራሽፎርድ አሁን ኮሌ ዋትኪንስ ቀድሞ ሲሰልፍ እየተመለከተው በተከታታይ ጨዋታዎች ማርካስ አሴንሲዮ አሁን ያነሳው ተጫዋች ጎል እያስቆጠረ ነው በተከታታይ ጨዋታዎች እንደተመለከትኩ። ግን አሁንም ከተጠባባቂ ወንበር እየተነሳ ቡድን ሰርቪስ የሚሰጠው ያ በቡድን ውስጥ ያሉትን የተጫዋቾች ኳሊቲ ከፍ ያለ በተለይ ደግሞ የሳቸው ተች ያለባቸው ተጫዋች በተደጋጋሚ ተመለከታለ። በቡድን ውስጥ ራምሴ ሮጀርስ ቀድም ያነሳውን ተጫዋች የማንቸስተር ሲቲ አካዳሚ ውጤት ተጫዋች ነው እንደሚታወቀውና በዚህ ቡድን ውስጥ ያላቸው ልዩነት ፈጣሪ በጣም ከፍ ያለ ነው። እኔ ማስበው ኑኖ ሜንዴስ በጭማሪ ሰዓት ከፒኤስጂ በነበረ ፓርክ ደ ፕሪንስ ላይ ያስቆጠራት ጎልነች በቃ የደርሶ መልስ ጨዋታው ውጤት ሙሉ ለሙሉ መልክ ቀይራለች ወይ የማስበው እንጂ 2-1 ተጠናቆ ትላንት ቪላ ፓርክ ላይ ቢመጡ ኖሮ አስተን ቪላ በጣም የተለየ ሆኖ አስደናቂ ገድል ፈጽሞ ግማሽ ፍጻሜውን ሊቀላቀል የሚችልበት እንትን አስተን ቪላ በሊጉም ጥሩ ግስጋሴን ያደረገ ይገኛል። ሳሚ ካለፉ 5 ጨዋታዎች በአራቱ አሸንፈዋል፣ በአንዱ የተሸነፈው በተከታታይ እንግዲህ 4 ጨዋታዎችን አሸንፈው ነበር። በጥሩ መነቃቃት ላይ ሆኖ ወደዚህ ጨዋታ የተመለሰው በባለፈው ሳምንትም እንግዲህ በተለይም ደግሞ ተቀይረው የገቡ ተጫዋቾች በፕሪሚየር ሊግ ታሪክም ለመጀመሪያ ጊዜ እነ ጆን ማጊ እነ ኦሊ ዋትኪንስ ጎል ያስቆጠሩበትን ነገር ተመልክተናልና 3 ተጫዋቾች ናቸው እንግዲህ ሳውዛምፕተንን ሲያሸንፉ ለመጀመሪያ ጊዜ የጎል ምንጫቸው ራሱ የተለያዩ ቡድኖች ናቸው። በርሳታይል ነው። ይሄም የቡድኑ አንድ ጥንካሬ የሚያሳይ ነው። አክብቶቹ አሁን ኦሊ ዋትኪንስ በቋሚ ያሰለፍ የገባ አይደለም። ባለፈው እንደምታስሰው ራሽፎርድን ተክቶ ከገባ በኋላ ነው ጎሎችን ቪላ ማስቆጠር የጀመረው። ፍጹም ቅጣት ምት አስገኝቶ ነበር። ራውል አሴንሲዮ የመታውን ኳስ ግን አሮን ራምስዴል አምክኖበት ነበር። ኋላ ላይ ነው ድጋሚ ኦሊ ዋትኪንስ ጎል ያስቆጠር። ከዛ ሁለተኛው አጋማሽ እንደዚህ ወደ ጎል ማስቆጠሩ የመጡትና ወሳኝ ቁልፍ ተጫዋቾቻቸው ራሱ ከተጠባባቂ ወንበር የሚነሱ ምን ያህል ሌግዠሪ እንደሆነ የቡድኑ የስኳድ ዴብስ የራሱ ያሰልጣኙን ተጽዕኖም እንዳለ ሆኖ ምን ያህል ጠንካራ ነው ለወደፊቱ አስተን ቪላ በዚህ ጥንካሬ የመጓዝ አቅም እንዳለ በተለይም በፊት መስመሩ ሳሚ እነ ሞርጋን ሮጀርስ አሉ እነ ራምሴ አሉ ማርከስ ራሽፎርድ አለ ዶኔል ማለን አለ በክረምቱ ያስፈረሙት ከዶርትመንድ ያመጡት በበጋው ላይ አሴንሲዮ አለ ሊዮን ቤሊ አለ ዋትኪንስ አለ በጣም ጠንካራ ከሚባሉ የማጥቃት ክፍል ካላቸው የፕሪሚየር ሊጉ ክለቦች ወይም ደግሞ ቡድኖች መካከል ዋነኛው ነው አስተን ቪላ እዚህ ጋር ላይ ገታ እናርገውና እስኪ ወደ ዛሬ ወደ ተጠባቂው መርሃ ግብር እንሽጋለን። በተወሰነ መልኩ ግን የባርሴሎና ለማንሳት ይበልጣል። ትናንት በተለይ ጊና ኢንተርናሽናል አጥቂ በጣም ድንቅ ጊዜን እያሳለፈ ይገኛል። በዚህ ውድድር ዘመን ዶርትመንድ እንደምታውቀው በቡንደስሊጋው በሳምንቱ መጨረሻ
ባየር ሙኒክ ጋር አሊያንዝ አሬና ጨዋታውን ከማድረጉ በፊት መማከላቸው የነበረው የነጥብ ልዩነት 27 ነውና ያው ወንድማማቾች መንትያ ወንድማማቾች ኒኮ ኮቫች እና ማርኮ ኮቫች ቡድን እየመሩት ይገኛሉ። ኒኮ በርቀት በባየር ሙኒክ ቤት በተጫዋችነትም በአሰልጣኝነትም አገልግሎ ማለፍ የቻለውን ኬሬሩ ሃንሲ ፍሊክ እሱን ተክቷል ይገባ በአንጻሪነት ከሱ የተሻለ አሰልጣኝ ነው ብሎ ማንሳት ይቻላል። በኬሬሩ የነበረውን ቆይታ ካየ ነው ማለት ነውና በእነዚህ አሰልጣኞች እየተመራን ያልተጠበቀ ነበር። በተለይ ትላንትና ዌስት ቫለን ይሉታል ያው ቀደም ሲግናል ኢዱና ፓርክ ከዚህ ከስፖንሰርሺፕ ስምምነት ጋር ተያይዞ ልክ ሜዳው ላይ በሻምፒዮንስ ሊግ ጨዋታ ሲያደርግ ዌስት ቫለን ላይ ተብሎ ነው የሚጠራውና ያ ጨዋታ ትላንትና ጅማሮ እንደተመለከት ነው በጣም በሎ ብሎክ ለመጫወት ሞክሮ ነበር። በጣም ታይት ነበር። ሶሊድ ሆኖ ለመጫወት ባርሴሎና ባልተለመደ መልኩ ትላንት ስንመለከተው ነበር። የካውንተር ቡድን ይመስል ነበር በጨዋታው ጅማሮ አካባቢና ጫና ፈጥሮ ነበር። ገና ጨዋታው እንደተጀመረ በጣም ያለቀለት ጎል ማግባት እድል ፈጥሮ ነበር እንደተመለከት ነው። አስቀድሞ ጎል ማስቆጠራቸው ይመስለኛል ጨዋታውን ጫና ውስጥ እንዲከታቸው ያደረገው። በየትኛውም አጋጣሚ ጎል ሊያስቆጥሩ እንደሚችሉ ተጠብቅ ነበር። አሁንም ያልተጠበቀ ሶርስ ነው ጎሉን ያስቆጠረላቸው ለባርሴሎና እንዳያነው። ጉራሲ ግን በዚህ ውድድር ዘመን በተለይ በዶርትመንድ ጥንካሬ ካነሳ ነው እሱ ነው ሊነሳ የሚችለው እንዳልኩ ለፉት 4 የሻምፒዮንስ ሊግ ጨዋታዎች ኳስና መረብን ለማገናኘት በጣም ተቸግሮ ነበር። ግን ከመጀመሪያ 25 የጎል ሙከራዎቹ 10ን ወደ ጎልነት ቀይሯል። ይሄ በጥንካሬ ሊነሳ የሚችል ነው። ዘንድሮ በሻምፒዮንስ ሊጉ ለሶስተኛ ጊዜ ሲገናኙ እነዚህ ሁለት ቡድኖች በዲሴምበር ተገናኝተው በዚሁ ሜዳ ላይ 3-2 አሸንፈው ነበር እንደምታስታውሰው። ከዛ ውጪም እንደዚህ ባሳለፍነው ሳምንት እንደዚህ 4-0 የተጠናቀቀበት የቀድሞ ቡድኑን እንግዲህ ያለ ርህራሄ ነው ጎል ማስቆጥሮ ይጨፍራል እንደተመለከተው። ግን ለሱ የንጉሴ ሽኝት ነበር ያደረጉለት በዶርትመንድ ሮበርት ሌቫንዶቭስኪ ትላንት ምሽት አልቀናውም። ግን በአጠቃላይ ከተመለከትነው ስቴዲየም ከነበረው ድባብ አንጻር ያው ከምባኩ በጣም ሾኪንግ ነው የሚሆነው። ምክንያቱም የዛሬ ምሽቱን ብዙ እየተጠበቀ የነበረውና የትላንቱ ቢሆን ኖሮ በ159 የሻምፒዮንስ ዩሮፒያና ሻምፒዮንስ ሊግ ግንኙነት ባለሜዳ ቡድን 4-0 አሸንፎ የተቀለበሰው ብቸኛው ውጤት የባርሴሎና የሉዊስ ኤንሪኬ ባርሴሎና ከፒኤስጂ ኡናይ ኤምሬ ጋር ያደረጉት ጨዋታ ነበርና የትላንቱ ብዙ የተጠበቀ አልነበረም። ግን እንዳልከው ራስ ምታት ሰጥቷቸው ነበር ሁለቱም ፒኤስጂም ባርሴሎናም ለግማሽ ፍጻሜ ተጋጣሚዎቻቸው ሌላ ትልቅ ማለት በቃ ፈተናውስ ሊገቡ እንደሚችል ትልቅ ፍንጭ የሰጠ ነው። ኢንተር የዛሬውን ጨዋታ የማለፍ እድሉ ሰፊ ነው ብሎ እንጠብቃለን። ያው እግር ኳስ ነው የሚተነበይ ስፖርት አይደለም። ቪንሰንት ኮምፓኒ በሻምፒዮንስ ሊግ መድረክ ልምድ ያለው አሰልጣኝ አይደለም። ሲሞኔ ኢንዛጊ ደግሞ የኖክአውት ስፔሻሊስት ነው እንደምታውቀውና የኮፓ ኢታሊያ ዋንጫዎችን በተደጋጋሚ ሲያነሳ አይተናል። ከ2 ዓመት በፊት የፍጻሜ ተፋላሚ ነበርና በግማሽ ፍጻሜ ለሚገጥሟቸው ቡድኖች በጣም ትልቅ እድል ይመስለኛል። ባርሴሎና እንግዲህ በጣም በተለይ ደግሞ 2025 ከገባ ወዲህ ያለመሸነፍ ግስጋሴ ላይ ነበረ። በትላንትናው ዕለት ነው እንግዲህ የመጀመሪያ ሽንፈቱን ያስተናገደው ከ25 ጨዋታዎች በኋላ ነው። አትሌቲኮ ነበር ለመጨረሻ ጊዜ 2-1 የተሸነፈው ዲሴምበር ወር ላይ የሽንፈት የደረሰበት። ትናንትናም ጎል አስቆጥሮ አይደለም ማስተዛዘኛውን ብቸኛውንም ጎል እንግዲህ ኦን ጎል ነው ቤስባይኒ ነው ኦን ጎሉና በቤስባይኒ ነው የተቆጠረችው በዶርትመንዱ ተጫዋች። ከዛ በስተቀር ሶስቱን ጎሎች ደግሞ ሰሪው ጊራሲ ጊኒያዊ ዋቂ እንግዲህ ያስቆጥሯል። ሁለቱም በጨዋታ አንደኛውን ደግሞ ከፍጹም ቅጣት ምት ነው ያስቆጠረው። ያው ዶርትመንድ በባለፈው ውድድር ዓመትም እምብዛም ትኩረት ሳይሰጠው በተለይ ደግሞ ጠንካራውን ፓሪስ ሴን ጀርመን ግማሽ ፍጻሜ ላይ ተገናኝቶ ፓሪስ ሴን ጀርመን 29 ሙከራዎችን አድርጎ አንዱንም ወደ ግብነት መቀየር ተስኖት እንግዲህ በደርሶ መለስ አሸንፎት ለፍጻሜ ደርሶ ከዛም በኋላ በፍጻሜው ደግሞ በሪያል ማድሪድ በስፔሻሊስቱ መሸነፉን እናስታውሳለንና አንዳንዴ ዳርክ ሆርስ ቲሞች የሚባሉት ወይም ደግሞ እምብዛም ግምት የማትሰጣቸው አንደርዶግ ቲሞች በዚህ መንገድ ለፍጻሜ ሲደርሱ እንመለከታለን። ለአብነት እንኳን 2003 ሞናኮና ፖርቶ ሳይጠበቁ እንግዲህ ለፍጻሜ ደርሰው ፖርቶ ያነሳበት መንገድ ይነሳል። ከዛም በኋላም እንዲሁ ሳይጠበቅ እንዲሁ ቶተንሃም ራሱ ግስጋሴ አድርጎ ከሊቨርፑል ጋር የደረሰበት ናያክስን በግማሽ ፍጻሜ ጥሎ የምናስታውሰው የቅርብ ጊዜ ትውስታችን ነውና እንደዚህ አይነት ነገሮች ያጋጥማሉ። ዶርትመንድ አልፎ ቢሆን ኖሮ እንግዲህ እግር ኳስ ነውና የሚታወቅ ነገር አይኖርም። ግን ባየርን ሙኒክ ከኢንተር ሚላንም ዛሬ በጣም የሚጠበቅ ነው። በባየርን ሙኒክ በኩል ግብ ጠባቂ በርከት ያሉ ተጫዋቾች ተጎድተዋል። በተለይ ደግሞ ልምድ ያለው ግብ ጠባቂ ማኑኤል ኑዌር ለዛሬው ጨዋታ እንደማይደርስ ተረጋግጧል። በባት ጉዳት ምክንያት ባለፉት አንድ ወርና ከዛም በላይ ጊዜያት ከቡድኑ ውጭ ሆኖ ቆይቷል። እነ ጀማል ሙሲያላም እዚህ ቡድን ውስጥ የሌሉ ናቸው። አልፎንሶ ዴቪስ የለም። ሌሎች ተጫዋቾች እንግዲህ ብዛም ያው በእነ አልፎንሶ ዴቪስ አስፈላጊነታቸው ማይነሳ እንጂ በርከት ያሉ ተጫዋቾች በጉዳት ምክንያት ከዚህ ቡድን ውስጥ እንደሆኑ ተረጋግጧል። ሳሚ ዛሬ ሳንሲሮ ላይ 4 ሰዓት ይደረጋል። ወደ አርሰናልና ወደ ማድሪድ ጨዋታ እንመለስ። ያው የስፖርት ቤተሰብ ሁሉ ወሬው ንግግር ሁሉ ሆኗል። ያው መቼ ማድሪድ ስለሆነ ነው እንጂ እንደ አርሰናል ያለ ቡድን ባለፉት ጥቂት ዓመታት የመጣውን ፕሮግረስ ካየ ነው በጣም ጠንካራ ቡድን አርሰናል ኤሚሬትስ ላይ አይተነዋል።
ተጋጣሚው ሪያል ማድሪድ የፊት መስመር ተጫዋቾች መቼም መረራ የላቸው ምንም አይነት እድል ካገኙ እንዴት እንደሚቀጡ በተደጋጋሚ ተመልክተናል። አርቴታ በዚህ ብዙ የተማሪ ይመስላልና በጥንካሬ ሊነሳ የሚችል ነው። ኤሚሬትስ ላይ ብዙ ነገር ካነሳን ልክ ነው። 2 የሴት ፒስ ጎሎች ናቸው፣ አንድ የካውንተር ጎል ነው የተቆጠረው። ከዛ ውጪ ግን በዛ ጨዋታ ላይ ጁድ ቤሊንጋም ከጨዋታው በኋላ እንዳነሳው ቲባ ኩርቱዋ ባይሆን ግብ ጠባቂው ከዚህ በላይ ጎሎች ተቆጥሮ በውርደት ሊጠናቀቅ የሚችል ጨዋታ ነበር። ግን በየትኛው መመዘኛ ካየ ነው አርሰናል አሁንም በኦፕታ ሱፐር ኮምፒውተር በዛሬው ጨዋታ የማሸነፍ እድል 58% የተሰጠው ሪያል ማድሪድ ነው። ግን ግማሽ ፍጻሜን የመቀላቀል ደግሞ 91% ከባርሴሎና 99% ቀጥሎ ሰፊውን እድል ያገኘው እሱ ነው። ግን አሁንም የሚወራው ስለ ሪያል ማድሪድ ነው። ከዚህ ቀደም ትናንት በምሽት ዜና ዘገባዎቹ ላይ ስታነሳው ነበረ ይበልጣል እንደምታስተውሰው ይሄ ከስቴዲየም ከዚህ ቀደም የነበሩ ካምባኮችን ለማንሳት ጥረት አድርጓል። ግን እኔ የሪያል ማድሪድ ካምባኮች አሁን ካለው ካምባክ ጋር ተመሳሳይነት ያለው አይደለም። 2013 ላይ እንደምታስተውሰው ሪያል ማድሪድ በጆዜ ሞሪኖ እየተመራ የግማሽ ፍጻሜ ተፋላሚ ነበረ። ካሁኑ የባርሴሎና አጥቂ ሮበርት ሌቫንዶቭስኪ ጋር ነው የተፋለሙት ማለት ይቻላል። ያን የርገን ክሎፕ ነበሩ የዶርትመንድ አሰልጣኝ በፍጻሜ ዌምብሌ ላይ በባየር ሙኒክ 2-1 ተሸንፈው ዋንጫውን ያጡበትና ያኔ እንደምታስተውሰው ሪያል ማድሪድ ዌስትቫለን ላይ ሄዶ አምርቶ ሮበርት ሌቫንዶቭስኪ 4 ጎሎችን አስቆጥሮ 4-1 ተሸንፈው ነበርና ያን ውጤት ለመቀልበስ ሳንቲያጎ በርናባው እንዲሁ በተመሳሳይ ነገሮች ይነሱ ነበርና 2-0 ነው ያሸነፈው። ያን በዛ ጨዋታ ላይ ፔፔና ሰርጂዮ ራሞስ ጎል አስቆጥሮ 2-0 አሸነፉ። ግን እነዛ ጎሎች የተገኙት ይበልጣል ከ80ኛው ደቂቃ በኋላ በዛ ጨዋታ ቦሩሲያ ዶርትመንድ ተጫዋች ተደጋጋሚ ድሎችን ፈጥረው ግብ ጠባቂ ኢካር ካሲያስ ነው ሲያከሽፈባቸው ምሽቱን በሙሉ የተመለከተ በተለይ ጉንዷን በጣም ሲፈነሽ የመጨረሻ ያለቀላቸው ድሎችን ማግኘት ይችላል። ራሱ ለሮበርት ሌቫንዶቭስኪ እንደዚሁ በተመሳሳይ ሌሎቹ ጨዋታዎችን ማንሳት ይቻላል። ምናልባት ለሪያል ማድሪድ በትልቁ ሊነሳ የሚችለው ቮልፍስበርግ ላይ በሩብ ፍጻሜው 2-0 ተሸንፈው መጥተው ሜዳቸው ላይ ክርስቲያኖ ሮናልዶ ምታት ታግዘው 3-0 ያሸነፉበት ጨዋታ ነው። ያንማ ሚራክል መስራት አለብን ብለው ነበር። በቃ ያ ትልቅ ሚሽን ነበር። ግን ቮልፍስበርግ በስታንዳርድ በዛ ደረጃ ከፍ ያለ ቡድን አልነበረም እንደምታውቁ። ከዛ ከአትሌቲኮ ማድሪድ ጋር የነበሩ ጨዋታዎች ከተመለከትካቸው ደግሞ አስቀድሞ በርናባው ላይ ጨርሰው ካልሆነ በስተቀር አትሌቲክ ቀድሞ መርቶ ወይም ሌላኛው ተጋጣሚዎች መርቶ የባየር ሙኒክ 2015-16 ካነሳው ደግሞ የካርሊቶ ቡድን ባየር ሙኒክና የዚዳኑ ሪያል ማድሪድ ያደረጉት ጨዋታ ደግሞ ሁለት ንጹህ ከጨዋታ ውጭ ኦፍሳይድ የሆኑ ጎሎችን ክርስቲያኖ ሮናልዶ አስቆጥሮ መቼም ሊረሳ የሚዘነጋ የሚችል አይደለም። እንዲሁ ቫር ከዛ በኋላ ነው በትልቁ ሲነሳ ነበር አስቀድሞ ማለት ነው ወደ ሻምፒዮንስ ሊግ እንዲመጣ የተደረገው። በብሔራዊ ቡድን ጨዋታዎች ነበር የተጀመረው እንደምታውቁት 2018 ነው። በእርግጥ 2014 2010 የደቡብ አፍሪካ የዓለም እግር ኳስ ዋንጫ ፍራንክ ላምፓርድ ያስቆጠራትና ማኑኤል ኖየር እንዲሁም ከተመልካች ነው ኳሱን ያወጣው ይባላል። እንደምታስሱ መስመሩን በጣም አልፎ 4-1 የተጠናቀቀው ጨዋታና እንዲህ ነገሮችን አይተናልና ሪያል ማድሪድ ከእንግሊዝ ክለቦች ጋር ባደረጋቸው 53 የሜዳ ላይ ጨዋታዎች በሁለትና ከዛ በላይ ጎል አስቆጥሮ ያሸነፈው ይበልጣል 3 ጨዋታ ብቻ። ይሄ ቀላል የሚባል ሪከርድ በመጥፎነት ሊነሳ የሚችል ነው። ከዛ ውጪ የሪሞንታዶ በተደጋጋሚ ይነሳል። ግን አሁን እንደሚታወቀው ያዌ ጎሎች ቀርተዋል። አድቫንቴጁ ያ ነው። አንድ ቡድን ጎል ካስቆጠረ በየትኛውም የጎል ልዩነት ያን የ3 ጎል ልዩነት ማስጠበቅ ችሎ ካሸነፈ ወደ ጭማሪ ሰዓት ሊያመራ የሚችልበት እድል አለ እንጂ 3-0 ሜዳው ላይ ያሸነፈ ቡድን እዛ መቀልበስ ለዛ ነው ያ ሪሞንታዶ በተደጋጋሚ የሚነሳው። ሪሞንታዶንም ካነሳ ነው ማድሪዶች በተደጋጋሚ የሚያነሱት ወንድነው በመጀመሪያዎቹ 10 ደቂቃዎች ኳስና መረብን ማገናኘት ከቻሉ ትልቅ የስነ ልቦና የበላይነት ይኖራናል። ልክ ነው። አርሰናል ካቻምና ወደ ሻምፒዮንስ ሊግ ከ7 ዓመት በኋላ የተመለሰው ግን እንደዛ አይደለም። አምና ተመልክተናል አይደል? አሊያንዝ አሬና ላይ አምርቶ ቀላል ተቀናቃኝ አልነበረም። በኦንጎል ነው ከውድድሩም የወጣው እንደምታስታውሰው። ሁለት አቻ ተለያዩ ሜዳቸው ላይ ኪቬሬ የሰራቸው 2 ተከታታይ ስህተቶች ነበሩ። ቡድኑ 2 አቻ ኤሚሬትስ ላይ ተለያይቶ እዛ እንዲያመራ ያደረገው 1-0 ተሸንፈው ነው ከውድድር መድረኩ ውጪ ሲሆን የተመለከትናቸውና አርቴታ በትክክልም በደም ፎርሙላው ገብቶ ነው ከሪያል ማድሪድ ጋር ጨዋታ ያደረገው። የዛሬ ምሽት ጨዋታ ላይ በጉዳት ምክንያት ከቡድኑ ሊወጡ ላይሰለፉ ይችላሉ የተባሉ ቁልፍ ተጫዋቾች ነበር። ቤን ዋይት አንዱ ነው። ከዛ ውጪ ቶማስ ፓርቴ ነው። ልክ ነው። ቤን ዋይት ጁሊያን ቲምበር እያለ ቤን ዋይት ይሰለፋል ተብሎ አይጠበቅም በጥንካሬ ከተነሳ። ግን በአብዛኛው ካየኸው ሪያል ማድሪድ የዚህ መድረክ የበላይ ቡድን ስለሆነ ባለፉት ጥቂት ዓመታት በተለይ ፒኤስጂንም ሲያሸንፍ ከተመለከትከው በሻምፒዮንስ ሊግ ኔይማር፣ ሜሲና ኪሊያን ምባፔ የነበሩበትን ቡድን ሲያሸንፍ አስቀድሞ ፓርክ ደ ፕሪንስ ላይ በነበረው ጨዋታ ኪሊያን ምባፔ ጭማሪ ሰዓት ላይ አስቆጥሮ 1-0 አሸነፈ። የመልሱ ጨዋታ እንደዚሁ ኪሊያን ምባፔ አስቆጥሮ ድምር ውጤት 2-0 ሆኖ ነበር። ግን እስከ 61ኛው ደቂቃ ላይ የአንድ ቡድን ጨዋታ ይመስል ነበር። ፒኤስጂ ፍጹም የበላይ ነበር። ከ61ኛው እስከ 71ኛው ደቂቃ በተለይ ያ ፋውል ተሰርቶ ተብሎ ታሰሰ ናስር አልካላይፊ እንዲሁ መልበሻ ክፍል ጠብቀውት ነበር። የዕለቱን አርቢተር በጣም ተበሳጭተው ነበር። ብዙ ነገር በዛው በፊፋ በዩኤፋ እንትን ውስጥም ቦታ ስላላቸው ብዙ ተቃውሞ ሲያነሱ ነበርና
በዛው 3-1 ተጠናቀቀ። የቼልሲም ጨዋታ ካየው እስከ 80ኛው ደቂቃ 3-0 ሲመራ ነበር። ቼልሲን 3-1 አሸንፎ ተመልሰው እዛ ሃትሪክ ሰርቶ ቤንዜማ ስታንፎርድ ብሪጅ ላይ እዚህ ግን የቶማስ ቱኸል ቡድን ውጤቱን ቀልብሶ 3-0 ነው ነበር። በመጨረሻው ደቂቃ ሮድሪጎ አስቆጥሮ በማንቸስተር ሲቲ እንደዚሁ ማለት ነው ከ90 ደቂቃ በኋላ ሮድሪጎ ባስቆጠራቸው ጎሎች ነበር 2-1 ያሸንፍ። ስለዚህ ሮድሪጎና ቤንዜማ በተለይ መጨረሻዎቹ ሁለት ጎሎቹ እንደምታስታውሱ ወደ ጭማሪ ሰዓት ያመራው የሮድሪጎ ሁለት ጎሎች ነው እንጂ አስቀድሞ እዚህ በነበረው ከዛ ደግሞ ሪያድ ማሪስ 64ኛው ደቂቃ ላይ ያስቆጥሮ በሁለት ጎል ልዩነት መምራት ችሎ ነበር ማንቸስተር ሲቲ እንደምታስታውሱ። እነዚህ ውጤት ቀልበሳዎች ካየው ከእንደገና ከሊቨርፑልም ካየው የሻምፒየንስ ሊግ ፍጻሜ የዋን ማን ሾው ሊባል ይችላል። የቲባ ኩርቱዋ 8 ያለቀላቸው ጎል እድሎችን ማለት በጎል ኮንቨርሽን ሬት በኤክስጂ ካየነው 3.5 ያማት ምን ከ3 በላይ ጎሎች መቆጠር ነበረባቸው የተባለ ጨዋታ ላይ እነዛን ሁሉ ኳስ አድነው ነውና የተገኘችው ጎል ራሱ እኮ በፋስት ብሬክ ሄዶ ዳኒ ካርቫሃል ቪኒሲየስ ጁኒየር አሻግሮለት ነበርና ያን ካየን ለአርሰናል እኔ በትልቁ ዛሬ አርሰናል ይሄን እድል አሳልፎ ይሰጣል ብዬ ብዙ አልጠብቅም። የተለመደ ነው በአውሮፓ ሻምፒዮንስ ሊግ እንግዲህ የካምባክ ሁነቶችን መመልከት የተለመደ ነው። ቀደም ብለን እንዳነሳው በ53 ጨዋታዎች ሪያል ማድሪድ ከዚህ ቀደም ከእንግሊዝ ቡድኖች ጋር 3 እና ከዛ በላይ በጎል ልዩነት ማሸነፍ የቻለ ሁለት ቡድኖች ነው። ቶተናምን በኳርተር ፋይናል 2011 ደርቢ ካውንቲ እንደም 1975 የሰባዎቹ ነው እንግዲህ የቶተናምን 4-0 በሆነ ውጤት ነበር ያሸነፈው። የደርቢ ካውንቲ በርግጥ እንትን ነው ካምባክ ነው። እዛ ተሸንፎ መጥቶ ነው 5-1 የተጠናቀቀው ተሸንፎ መጥቶ ያ 5-1 ይቀለበሰው ነው። ያ የሰባዎቹ ነው። ይሄ እንኳን በዘመናዊ እግር ኳስ የመጣነው አይደለም። በጣም ረጅም ጊዜ ነው። የቅርብ ጊዜው የቶተናም ያጠንካራ ቡድን የነበረው በተለይ ደግሞ ኢንተር ሚላን ሲያሸንፍ የነበረው ቤል ሞድሪች የነበሩበትን ቡድን ነው። ሌድሊ ኪንግ የነበሩበት ካቡል የነበሩበትን ቡድን ነው የነበሩበትን ቡድን ነው። እንግዲህ ያ ቡድን ደግሞ በጣም ኢመርጂንግ የነበረ ቲም ነው። የሃሪ ሬድናፕ ቡድን ነው አይደለ? ኢመርጂንግ የነበረ ቡድን ነው። ፕሪሚየር ሊጉም ከአርሰናል በላይ የቶተሪንጋም ዴይ እንዲቆም ያደረገው ያ ቡድን ነበር እንደምታስታውሱ። ተበታተነ በኋላ እንጂ እንግዲህ እንደዚህ አይነት ካምባኮች እናነሳለን። የፒኤስጂን አንስተናል ከዚህ በፊት 4-0 አሸንፎ ከዛም በኋላ 6-1 ያም የሆነ ሳቦታጅ ከዳኛው ጋር ተያዘ ምንም ጥያቄ የለም። አንድ ቡድን የ4-0 ውጤት ሲቀለበስበት ዳኛን ብሌም ማድረግ ከባድ ስለሆነ ነው እንጂ ምንም ግልጽ ነው። 3-4 ጎሎች የተቆጠሩት በትክክል አሁን ላይ ባለው ዳኝነት በተለይ ባሪያ አይገዘው የሴሚ አውቶሜትድ ኦፍሳይድ አለው ያቃየው ያ ጨዋታ እንዲሁም ባቻ ውጤት ሊጠናቀቅ ይችላል። የሊቨርፑል ደግሞ የማይረሳ ነው እንግዲህ ከባርሴሎና ጋር በነበራቸው ጨዋታ እንግዲህ ሊቨርፑል ውጤቱን የቀለበሰበት መንገድ ከ3-0 እንግዲህ ወደ 4-0 በተለይ ደግሞ የአሌክሳንደር አርኖልድ እና አሁን ላይ ሚላን ቤት ነበረ ዲቮክ ኦሪጊ እንግዲህ እሱ ያስቆጠራት ጎል መቼም የማትረሳና ሁሌም በሊቨርፑል ደጋፊዎች ዘንድ ህያው ሆኖ በልባቸው ውስጥ ነግሶ እንዲኖር የሚያደርግ ጀብዱ የሰራበትን አጋጣሚ ተመልክተናል። ባርሴሎና እንዲሁ በሮም ኦሎምፒክ ላይ 3-0 ተሸንፎ ውጤቱ 4-1 በባርሴሎና ካምፕ ኑ ላይ ያሸንፎ ከዛ በሮማ 3-0 ተሸንፎ እንዲሁ የተቀለበሰበት መንገድ በቅርብ ጊዜ የምናሳውሳቸው ናቸው። ከዛ ውጭ በተለይ ደግሞ በሩብ ፍጻሜ ያው ይህም የሩብ ፍጻሜ ጨዋታ ስለነበረ ነው 2004 ላይ ዲፖርቲቮ ላ ካሮኛ ሚላን ቤሩታ ቡድን በጣም ያው አስደናቂ ከነበሩ የዛው ጊዜ ቡድኖች መካከል አንዱ ነው። ቫሌሮን በአማካይ ስፍራ ማንቸስተር ዩናይትድ ትልቅ ክለቦችን ፈልጓቸው ነበር ይበልጣል። በጣም ድንቅ ቡድን ነበር ያ ቡድን። በ1999 እንደዚሁ የማድሪድና የባርሴሎናን ከርስ የዋንጫ ማንሳት በመስፈር ማለት ነው ማንሳት የቻለ ነው ቡድኑ አሁን ላይ ታችኛው ዲቪዥን እየዳከረ የሚገኝ ቡድን ነው እንጂ በጥንካሬ በትልቁ ይነሳል። ልክ ነው። ያን ጠንካራውን ኤሲ ሚላን ከአንድ አመት በፊት ሻምፒዮን የነበረውን ቡድን ሚላን ላይ 4-1 ተሸንፎ ነው ራያዞር ላይ 4-0 አሸንፎ ግማሽ ፍጻሜ መቀላቀል ይችላል። ከዛም በፊት በነበሩ ውድድሮችም ሳሚ እስከ ግማሽ ፍጻሜ ድረስ ሁሉ በመጓዝ የምናውቀው ቡድን ነው። በተለይ ደግሞ ባየርን ሙኒክ ለፍጻሜ ደርሶ ቫሌንሺያን ባሸነፈ ጊዜ 2001 ላይ በሊድስ ዩናይትድ ነበር የወደቀ የቡድን ዲፖርቲቮ ላ ካሮኛና በጣም ጠንካራ ቡድን ነበረ። ሩብ ፍጻሜ ላይ ነበር የወደቀ። ያም ሊድስ ጠንካራ ነው። የዴቪድ ኦለሪ ሊድስ ዩናይትድ ልክ ነው እና ሃሪ ኪውል የነበሩበት ነበረ። በጣም ትልልቅ ወሳኝ ማርክ ቪዱካ፣ አለን ስሚዝ ዋላ ወደ ማንቸስተር ዩናይትድ ያመጣው ሉካስ ራዴቤ ሮቢንሰን ግብ ጠባቂ ላይ ነው። በጣም አሪፍ ጥሩ። በእርግጥ አሁን የጠፉት መቼም እንዲህ አይነት ቡድኖች ተለመደው ቡድን ለዚህ ነው እነ ቪላንስ እና አሁን በጣም በትልቁ ምንጓጓው እንጂ በፊት ፈረንጆቹ ሚሊኒየም አካባቢ ናያክስ አምስተርዳም፣ ቫሌንሺያ ቀደም ዲፖርቲቮ ላ ካሮኛ፣ ማላጋ የመሳሰሉ ሻካታር እናነሳቸዋለን ጠንካራ ቡድኖች ነበሩ። በዚህ መንገድ ነው ግን አሁንም ማንሳት ያለብን ነገር ማድሪድ ይሄ
ግሬስ ሰጥቶታል። የአውሮፓ ቻምፒየንስ ሊግ መድረክ የአውሮፓ ቻምፒየንስ ሊግ በተደጋጋሚ ጊዜ አንስቷል። ተከታታይ በዚዳን ጊዜ 3 ሲያነሳ ተመልክተናል። ካርሌቶ በመጀመሪያ ቡድኑን ይዘው በመጀመሪያ ዓመታቸው እንዲሁ የአውሮፓ ቻምፒየንስ ሊግ ዋንጫን ሲያነሱ ከዛም በኋላ ደግሞ 2 ዋንጫዎችን ከዚህ ቡድን ጋር ሲያነሱ ተመልክተናልና እንግዲህ በቅርብ ዓመታት ነው ሁሉ የምናነሳው። በጣም ጠንካራ ነው። 15 ጊዜ የዚህ መድረክ ዋንጫ በማሳካት ከፍ ብሎ ወይም ደግሞ ባይፋር ከሌሎቹ ከፍ ብሎ እንዴ ኤሲ ሚላን እና ሊቨርፑል እኮ ናቸው 7 ያላቸው አለ የተቀመጠ ቡድን ነው። ግሬስ ሰጥቶታል። ግርማ ሞገስ ሆኖታል። ባለሟል እንዲባል አድርጎታል። ግን ደግሞ ወቅታዊ ብቃትንና ወቅታዊ የተጫዋቾችን ስታተስ ማንሳት ይቻላል። ምናልባት የፊት መስመሩ እንዳልከው አንተ ክሊያን ምባፔ ዘንድሮ በአጠቃላይ ጥሩ ግስጋሴን እያደረገ ይገኛል። 33 ጎሎችን አስቆጥሯል። በላሊጋውም 22 ጎሎችን አስቆጥሮ እነ ሮበርት ሌቫንዶስኪን እየተከተለ ይገኛል። ለፒቺው እየተፎካከረ ነው። ቪኒሲየስ ጁኒየርም እንዲሁ 2 ዲጂት የገባ ተጫዋች ነው። ሮድሪጎም እንዲሁ 2 ዲጂት ባይገባም እየተከተለ ይገኛልና ግን የአማካይ ስፍራና የተከላካይ ስፍራ አሁንም በትልቁ ጥያቄ የሚነሳበት ሆኖ እንመለከተዋለን። በተለይ ደግሞ ዘንድሮ የቆሙ ኳሶችን የማይጠቀም የቆሙ ኳሶች የሚቆጠሩበት ዴድ ቦሎች በተደጋጋሚ ጊዜ ሲቆጠሩበት የምንመለከተው ቡድን ሆኗል። የሩዲገር አጣማሪ ራውል አሴንሲዮ ነው። ከሪያል ማድሪድ ካስታ ያመጡት ተጫዋች ነው። በቀይ መስመር በተለይ ደግሞ በተከላካይ ስፍራው ካርቫልን የሚተካ ተጫዋች አልተገኘም። ቫስኬዝ ኦልሞስት ሪታየርመንት ኢቭ ላይ ያለ ነው የሚመስለው። በዚህም ደግሞ ቫልቨርዲን ሲጠቀሙ ያየን ነው። እነ ካማቪንጋ ያለ ቦታቸው ዲፕሎይ እየተደረጉ ነው። ቹዋሚኒ ወደ ማር እየተሳበ በሚገባው ግልጋሎት እየሰጡ አይደለም። ሞድሪች የእድሜ ማምሻ ላይ ነው የሚገኘውና የነ ቶኒ ክሩስ ቦታ በትክክል አልተሸፈነም ወይም ደግሞ እንዲሸፍኑ የተደረጉ ተጫዋቾችም ያለ ቦታቸው እየተጫወቱ ይገኛሉ። ልምድ ያለው ተጫዋች ከዚህ በፊት ማንስተናል እዚህ ቡድን ውስጥ አለመኖሩ በወጡ ተጫዋቾች ቦታ በተለይ ደግሞ ትክክለኛ ፒውር 9 ቁጥር አጥቂ ያለ መምጣቱ በአማካይ ስፍራ እንዲሁ የነ ቶኒ ክሩስ ቦታ ለመሸፈኑ በተከላካይ ስፍራው የነ ናቾ በመጨረሻው ጊዜ ቆንደው የነ ሚሌታው በጉዳት ያሉት ዴቪድ አላባ እንኳን ተመልሶ ፊት አለመሆኑ እነዚህ በስፋት ይነሳሉ። ማድሪድ እንግዲህ ዘንድሮ በላሊጋው በጣም እየተቸገረ ነው። በባለፈው ሳምንትም የባስኩን ክለብ ዲፖርቲቮ አላቬዝን በመጀመሪያው ጨዋታ ፈተና ሰጥቶት ነበር። እንግዲህ ከ75ኛው ደቂቃ በኋላ 2 ጎሎች አስቆጥሮ 3-2 ነበር ያለቀና ከትናንት በስቲያ ይመስለኛል 1-0 በሆነ ውጤት ማሸነፉን ተመልክተናል። ዲፖርቲቮ አላቬዝን ካማቪንጋ በቀጣዩ ጨዋታ አይኖርም። በርግጥ በቀዩ ሳይሆን 2 ቢጫም ነበር ኦሬዲ ግን ያው ቀዩን ተመሳሳይ ጀምሮ ቀጣት ላይ እንዲዳረግ ያደርጓል። ግን በአርሰናል ቤት ሰዎች ማስተዋል ያለብን ነገር ደግሞ ትልቁ ነገር በ2005-6 የውድድር ዘመናዊ ፍጻሜ ተፋላሚ ነበር። በዚህ የውድድር ዘመን ይበልጣል የኋላ ክፍሉ በጣም ሶሊድ ነበር የአርሰናል እንደምናስበውና በአማካይ በጨዋታ 0.3 ጎል ብቻ ነበር ይቆጠርበት የነበረው እስከ ፍጻሜ ባደረገው ጉዞ ማለት የዘንድሮ አርሰናል እንዲሁ በተመሳሳይ በዚህ መድረክ ከኢንተር በመቀጠል በጣም ሶሊድ ቡድን ነውና በዚህ ውድድር ዘመንም 0.5 ጎል በጨዋታ እያስተናገደ የተገኘ ያ ማለት ከአንድም በላይ ያነሰ ግማሽ ጎሎችን በሁለት ጨዋታ ኦልሞስት ከአንድ ያነሰ ጎል የሚቆጠርበት ቡድን ነው። በዚህ ውድድር መድረክ ኤሜሬትስ ላይ ባደረጋቸው ጨዋታዎች 7-1 አሸንፎ በመልሱ ጨዋታ ኦልሞስት አብዛኞቹን ደግሞ ተጫዋቾች አሳርፎ በተጠቀመበት ጨዋታ 2 አቻ ከፒኤስቪ ይለያይ እንጂ ሜዳው ላይ ጎል የማያስተናግድ ቡድን እንደሆነ ዘንድሮ ተመልክተነው ነበር። ከሜዳው ውጭ በተደረጉም ጨዋታዎች እንደዚህ በቀላሉ ጎል ኮንሲድ የሚያደርግ ቡድን አይደለም እና ዘንድሮ ይሄንን መመልከት ያስፈልጋል። ሪያል ማድሪድ ቤት ደግሞ ካየነው ደግሞ በቀላሉ ጎል ኮንሲድ በማድረግ የምንመለከት ነው። ከዛ ውጪ በተለይ ሞስት ታክል በመውረድ 700 እና ከዛ በላይ ደቂቃዎችን በዚህ ውድድር ዘመን አድርገው ስኬታማ ታክሎችን በመውረድ ከፊት የተቀመጠው ተጫዋች ይበልጣል ካማቪንጋ ነው። ካማቪንጋ ደግሞ በዚህ ጨዋታ የለም። በመከላከሉ በኩል ቡድኑ እጅግ የሚፈልገው ተጫዋች ነው። በዚህ ጨዋታ ላይ የለም እና 88% የታክል ስኬታማ ነው ታክል በመውረድ ማለት ነውና ይሄ ራሱ ለሪያል ማድሪድ ይዞት የሚመጣው ፈተና ቀላል አይሆንም። በነገራችን ላይ ሳሚ ሰሞኑን የሪያል ማድሪድ ገጾች ሁሉ የትስስር ገጾች ሁሉም ነገር ይቻላል ኤቭሪቲንግ ኢዝ ፖሲብል የሚል አይነት መልእክት የማነቃቂያ መልእክቶች ከዚህ በፊት የካምባክ ውጤቶቻቸውን የሚያሳዩ ገድል የሰሩባቸው በተለይ ደግሞ በበርናባው ስቴዲየም ውጤት ቀልብስ ያሸነፉባቸውን ጨዋታዎች የሚያመላክቱ በርከት ያሉ ቪዲዮዎችን እያሰራጩ ይገኛሉ። ተጫዋቾችን ሞቲቬት ለማድረግ ለማነሳሳትም የተለያዩ መንገዶችን እየተጠቀሙ ይገኛሉና የሪያል ማድሪድ ዌብሳይት በተለይ ይህንን በማድረግ ሰሞኑን ተጠምዶ ሰንብቷል። ሳሚ ግን ከዚህ በተቃራኒ ደግሞ መልበሻ ክፍል ውስጥ ችግር እንደተፈጠረ አሰልጣኝ ካርሎ አንቸሎቲ ስራቸውን የማጣት ስጋት እንደተደቀነባቸው መልበሻ ክፍሉ እንደተረበሸ እያለ ነበር። እንደውም ጁድ ቤሊንጋም እንደዚህ አይነት ኖይዝ እኛ መልበሻ ክፍል ውስጥ ይሄን ቡድን ከተቀላቀልኩ በኋላ ተመልክቼ አላቅም ሁሉ የሚል ሐሳብ ሲሰጥ ነበር። ያ ፍራንክሊና በግልጽ ነው ጁድ ቤሊንጋም ነገሮችን አድሚት ሲያደርግ ነበር። የመጀመሪያው ጨዋታ ከተጠናቀቀ በኋላም ብዙ ጎል ስላልተቆጠረብን እንደውም እድለኞች ነን ያሳፈጡ ቅጣት ሲያስቆጥር አይቼው አላቅምና በእንደዚህ አይነት መልኩ እንደዚህ ቅጣቶች ሲያስቆጥር በጣም እጄን ባፍ ያስጭኖኛል የሚል ነገር ሲል ሚላ ሐሳብ ሲሰጥ ነበርና ምናልባት ካርሎ አንቸሎቲም ማምሻ ላይ ያሉ ይመስላል። በጣም አስቸጋሪ ነው ሪያል ማድሪድ ስለሆነ ነው ይበልጣል እንጂ ካለፉት 4 የውድድር ዘመናት በሁለቱ የሻምፒየንስ ሊግ ዋንጫና
ላሊጋውን ዋንጫ ደብል ዊነር መሆን ይችላል አሰልጣኝ ናቸው ማድሪድ ስለሆነ እንደዚህ አይነት ጥያቄዎች የሚነሱት እንጂ የትኛው ክለብ ነው አሁን እኮ ለአመታት እኮ ዋንጫዎችን እያጡ ብዙ የሚቸገሩ ቡድኖች አሉ አይደል በአሁን ውድድር ዘመን አጋማሽ ላይ ችግር ላይ ስትሆን በእርግጥ እሳቸውም የጡረታ ጊዜ ላይ መሰለው ከዚህ በኋላ ወደ ናሽናል ቲም የሚያመሩ ይመስላሉ ከብራዚል ብሔራዊ ቡድን ጋር ታስታውሳለህ አይደል እንዴ የሀገር ቤት አሰልጣኝ በሚለው አቋማቸው ስለጸኑ እግር ኳስ ፌዴሬሽኑ ውስጥ ያሉ ሰዎች መከፋፈል ስለተፈጠረ ነው እንጂ ካርሊቶ የብራዚል ብሔራዊ ቡድን የመረከብ ዕድላቸው በጣም ሰፊ ነበር ዘንድሮ በዚህ ቡድን ውስጥ አንመለከ በሪያል ማድሪድ ቤት አንመለከታቸውም ነበር በእርግጥ ሪያል ማድሪድ አማራጮች አሉት በዚህ ቡድን ሳሰን ላይ ራውኑ የካስቲያኑ ቡድን እያሰለጠነ የሚገኘው ራውል ጎንዛሌዝ ብላንኮ ምናልባት የዚዳንን ገድል ድጋሚ ደግሞ የምንመለከተው ከሆነ የምናየው ሆናል ግን አሁንም ለሁለት ዋንጫዎች ይፎካከራሉ ከዚህ ውድድር መድረክ ቢወጡ በኮፓ ዴላሪ ፍጻሜ ተፋላሚ ናቸው ይበልጣል በላሊጋው 4 ነጥብ ልዩነት ነው ያላቸው ከተከታያቸው ጋርና በዚህ መልኩ መጠበቁ ከፍ ያለ ነውና አሁንም ለውሳኔ መቸኮል ያለባቸው አይመስለኝም በዚያ ላይ በጉዳት በጣም የሚታመስ ቡድን ነው ይሄ ቡድን ካየነው ማለት ኋላ መስመር ሉክ በጣም ወሳኝ ቁልፍ አላባ አሁን ከኤሲኤል ጉዳት ነው ፊትነስ በጣም ወሳኝ ነገር ነው ኤሲኤል ጉዳት የተለመደ የምናውቀው ነገር ነውና ይሄ በጣም መሰረታዊ ነገር ነው የደር ሚሊታው የዚህ ቡድን የጀርባ አጥንት የሆነ ተጫዋች ለዚያ ነው የብራዚል ብሔራዊ ቡድን በጣም ወሳኝ ተጫዋች ነው ይሄ ተጫዋች እንግዲህ ሲዝኑ ኦልሞስት ወጥቷል ያገለገለ አይደል ዳኒ ካርቫል እድሜ የገፋ ተጫዋች ነው ቡድን በመምራት አንበልም ነው እንደሚታወቀው ሉካስ ቫስኬዝ በአማራጭነት የሚጠቀሙበት ተጫዋች ይሄም እንደዚሁ ሲዝኑን አብዛኛው ጊዜ በጉዳት ወጣ ገባ ሲል የነበረ ነው ሸዋሚኒ እንደዚሁ የፊትነስ ችግር ያለበት ነው ከዛ ውጪ ደግሞ ኋላ በሜክሺፍት ሲጠቀሙበት በተደጋጋሚ ተመልክተናል ቶኒ ክሩስ ቦታ አልተሸፈነም በዙር መስኮት ፊት መስመሩ ነው በትልቁ ሊነሳ የሚችለው የፊት መስመሩም ደካማ አይደለም እድሎችን ካገኘ የማይመር ነው ረህራ የሌለው ነው እየተመለከተ ነው ያለው ዘንድሮ በጣም ደካማ ነው ፊርማው ዝም ብሎ ነው ሲባል የነበረው ኪሊያን ምባፔ በዛ ደረጃ መጫወት ያልነበረበት ዝውውር ነው የተባለው በሁሉ መድረክ ውድድር እስካሁን 33 ጎሎችን አስቆጥሯል ገና የመጀመሪያው ውድድር ዘመን ነው የሮናልዶን ሪከርድ ተጋርተዋልና ሪያል ማድሪድ ቤት የሆነ ነገር ኮሽ ሲል ጩኸቱ በጣም ከፍ ያለ ነው አዎ ትልቅ ቡድን ነው እንግዲህ ሪያል ማድሪድ በገቢ ደረጃም እንግዲህ በአመት ከ1 ቢሊዮን ዩሮ በላይ የሚያስገባና በከፋይነትም ከሚታወቁ ቡድኖች መካከል በግንባር ቀደምትነት የሚቀመጥ ቡድን ነው ትልቅ የገዘፈ ስም ነው ያለው ሪያል ማድሪድ የሚባለው ብራንድ አለማችን ላይ በጣም ውዱ ብራንድ ነው በእግር ኳስ ብራንድ በጣም ውዱ ብራንድ ነው የጋላክቲኮ ዘመን ተመልክተናል ከዚህ ቀደም በተለይ ደግሞ ከ2000ዎቹ መጀመሪያ እነ ዚዳን እነ ፊጎ እነ ቤካም የነበሩበት ከዛም በኋላ ደግሞ የነ ሮናልዶ የነ ቤሌ የነ ቤንዜማ መጣ ከዛም በኋላ ደግሞ ሶስተኛውን ይመስለኛል በእርግጥ የሰባዎቹም እኮ የነ ማነው ሃንጋሪያዊ ተጫዋች እነ ፑሽካሽን የመጀመሪያው ጋላክቲኮስ ነው ብሎ የሚከራከሩ አሉ የመጀመሪያው ጋላክቲኮስ ነው ለሶስት ብሔራዊ ቡድን ተጫዋች እሱ ነው ብሎ ያስባሉ በእርግጥ የዛን ጊዜ ብዙ ነገር ይነሳል ስፔን ፕሬዚዳንቱ እንግዲህ ለሪያል ማድሪድ ውስጥ ስፔን ውስጥ አንድ ክለብ ነው ያለው ብሎ የሚያምን የነበረ ሰው ነው ፍራንኮ እንደምታውቀውና ብዙ በደሎች አሉ ብዙ ሳቦታጆች አሉ ይነሳል የመጀመሪያ 55 እስከ 60 የተነሱት አምስቱም የዩሮፒያን ካፕ ዋንጫዎች ብዙ አይቀበሉትምና ያ በትክክል ሻምፒዮንስ ሊግ ያነሳው 10 ብቻ ነው ሪያል ማድሪድ ብሎ የሚያነሳው አሁን በቅርብ አመታት በተለይ ደግሞ 2016 እንደዚሁ ሲያነሷ ራሞስ ያስቆጠራት ጎል ከጨዋታ ውጪ ኦፍሳይድ የነበረች ነች አንዳቸው ነው በመለያ ዓመት የተለያዩበት ጨዋታ እንደምታሰሰና በዚህ መልኩ ግን እግር ኳስ በቢሆን ኖሮ የሚሆን አይደለም እንግዲህ ባህል ነው አንዳንዴ ምን አለ መሰለ ሜንታሊቲ ነው እኔ አሁን አርሰናል ላይ የአርሰናል ቡድን ላይ እየተመለከትኩት ያለ ነገር ከዚህ ቀደም ይነሳበት የነበረ ጥያቄ በተለይ ደግሞ በአውሮፓ መድረክ ትልልቅ ቡድኖችን ሲያገኝ እንደዚህ ልምድ ያላቸው በመድረኩ ልምድ ያላቸው ተደጋጋሚ ዋንጫዎችን ማንሳት የቻሉ ቡድኖች እንደ ባየርን ሙኒክ ባርሴሎና ሊቨርፑል አይነት ቡድኖችን ሲያገኝ በአውሮፓ መድረክ ይፍረከረካል የሚል ጥያቄ ይነሳበት ነበር የቅርብ ጊዜ ማሳያው ደግሞ የባየርን ሙኒክ 10-2 የተሸነፈበት በደርሶ መልስ ለመጨረሻ ጊዜ 2016-17 ማለት ነው አልተመለሰም ሻምፒዮንስ ሊግም ከዛም በኋላ ማለት ነው ተመለሰና ያ ማሳያ ነበርና አርሰናል ያንን አሁን አርቋል በተለይ ሜንታል ዴቨሎፕመንት ላይ ሚኬል አርቴታና የኮቺንግ ስታፋቸው ሜንታል ዴቨሎፕመንት ላይ ከፍ ያለ ነገር ወይም ደግሞ ከፍ ያለ ስራ ሰርተው ተመልክተናል ፓሪስ ሴን ጀርመን አሸነፈ ከባየርን ሙኒክ ጋር የነበረው ተገዳዳሪነት በባለፈው ውድድር አመት ተመልክተናል ዘንድሮ የዚሁን ጠንካራ ቡድን እንደዚህ ኤሜሬትስ ላይ በቀላሉ ለፒኤስጂ ፈተና የሰጠው ቡድን አርሰናል ነው ባርሴሎናን እንዲሁ በወዳጅነት ጨዋታ ሲያሸንፍ ተመልክተናል ምንም እንኳን የነጥብ ጨዋታ ባይሆንም ከዛን በኋላ ደግሞ አንተ እንዳልከው ኦልሞስት ወደ 2 አመት ተቆጥሯል አለ በቶፕ 6 ትራዲሽናል ቶፕ 6 በመንላቸው ቡድኖች ከተሸነፈ ራሱ ኦልሞስት ወደ 2 አመት ተቆጥሯልና ይሄ በሜንታሊቲ ደረጃ ወይም ደግሞ በስነልቦና ደረጃ ምን ያህል እንደተገነቡ ተጫዋቾች አመላካች ነገር ነው በዚህ ረገድ ምንም የማይሸበሩ በተለይ በኋላው መስመር በጉዳት ምክንያት ከቡድኑ ተለየ እንጂ ጋብሪኤል ማጋሌሽን ዊሊያም ሳሊባን ስትመለከት በጣም ኮምፖዝ የሆኑ ኮምፖዘራቸው የሚያስደንቅ ምንም የማይመስላቸው እንግዲህ በልምድ ደረጃ ካየነው እኮ የአውሮፓ ሻምፒዮንስ ሊግ በመጫወት ረገድ ሁለቱም በአርሰናል ቤት ነው የጀመረው በሊል ቤት ነበር አይደለ ሊል ተሳታፊ አልነበረም ጋብሪኤል ማጋሌሽ ሳሊባም የተለያዩ ፉትቦል ቆይታዎች የነበሩት ተጫዋች በነሴንቲቴን ቆየ በአርሰናል ቤት ነው የጀመረው ነገር ግን ልምድ ያላቸው ልክ እንደ ራሞስ እንደ ፔፔ አይነት ኮኦርዲኔሽን ያስመለከቱን ይገኛሉ ማለት ነው አብዛኞቹ ማለት ይቻላል እኮ በአርሰናል ቤት ምናልባት እነ ጆርጂኒዮን እነ ስተርሊንግን ካልሆነ
ከአርቴታ ጋር ነው የጀመሩ የአውሮፓ ቻምፒየንስ ሊግንና ነገር ግን እየመጡበት ያለ መንገድ ግስጋሴያቸው እና ቡካዮ ሳካ በቡድን ውስጥ ያላቸው ተጽዕኖ እና ጋብሪኤል ማርቲኔሊ በቡድን ውስጥ አሁን የለም እንጂ እና ካይ ሃቨርትዝን ስትመለከት አርሰናል እንዲያውም የሊጉ መልኩና የአውሮፓ ቻምፒየንስ ሊግ መልኩ የተለየ ሆኖ እየተመለከተ ነው። በመጀመሪያው ጨዋታ እኮ ካይ ሃቨርትዝና ጋብሪኤል ማጋሊያሽ ጤናማ ቢሆኑ ያለ ምንም ጥርጥር ላይን አፕ ውስጥ የሚገቡ ተጫዋቾች ናቸው አይደል? እነዚህ ነው ቡድኑ ወሳኝና ቁልፍ ተጫዋች በተለይ በዚህ ውድድር ዘመን እንዲያው በብዙ ርቀት ብዙ ሰው ያነሳዋል። የቡድኑ ኮከብ ተጫዋች ማን ነው? ጋብሪኤል ማጋሊያሽ ነው ተብሎ የሚነሳው። ካለፈው የውድድር ዘመን ጅማሩ አንስቶ በአውሮፓ ቶፕ 5 ካሉ ሊጎች ሴንተር ባክ ሆኖ የሱን ያህል ጎሎችን ከሴት ፒስ ያስቆጠረ ተጫዋች የለም። ከኋላ ላይ ደግሞ የቡድኑን ሚዛን በመጠበቅ ረገድ ደግሞ ያለውን በራስ መተማመን ከፍ በማድረግ በኩል ያለውን ጥንካሬ ማንሳት ይቻላል። በጣም ነርቨስ የሚሆኑ ተከላካይ ስፍራ ተጫዋች ፖላንድ ኢንተርናሽናል ጃኮብ ኪቬርን በዛ ጨዋታ የተጠቀመው ግን ተመልክታል። ከሳሊባ ጋር አንዳንድ ጊዜ አሁን ራሱ ሳሊባ የደረሰበትን ደረጃ በእርግጠኝ በደንብ የሚያሳይ ነው። ከዚህ ቀደም አሁን ቦኑቺንና ኬሊንን እናቃቸዋለን አይደል? አንዱ በማይኖር ጊዜ ሌላኛው ተጫዋች ኖሮ ከሌላ ተጫዋች ጋር ሲጣመር በራስ መተማመን ሌላ እንዴት ከፍ እንደሚያደርግ ስናይ ነበር። ለዚህ ነው ቫን ዳይክ ካለ የሊቨርፑል የኋላ መስመር ምን ያህል ጠንካራ ነው በተደገ ከጎሜዝ ጋር ከኮናቴም ጋር ከተለያዩ ተጫዋቾች ጋር በኋላ መስመር ሲሰለፍ ቫን ዳይክ ካለ ቡድኑ ጥንካሬ የሚገባ ይታያልና አርሰናል የኋላ መስመር በዚህ በኩል በጣም ሶሊድ ነው። አርሰናል ከዚህ ቀደም በድካም የሚነሳው ይሄ ነው፣ ሚዛን አይደለም። ከዚህ ውጪ አርሰናል የቡድኑ አንድ ቁልፍ ተጫዋች ሲያጣ በአርሰን ቬንገር ዘመንም አሁን በጥቂት ጊዜ ደግሞ በአርቴታ ስር ካለፉት ሁለት የውድድር ዘመን ቀደም ብሎ ከዋክብቶቹን ሲያጣ በትልልቅ ጨዋታዎች በጣም ሲቸገር ነው ነበር። አርሰናል ይሄንን ከርስ የሰበረው አምና እንደምታስበው ኤሚሬትስ ላይ በጋብሪኤል ማርቲኔሊ ጎል 1-0 ሲያሸንፍ ከ86 ተከታታይ ጨዋታ የፕሪሚየር ሊግ ጨዋታዎች በኋላ መሰለፍ ያልቻለ የነበረው ቡካዮ ሳካና ያለ ሳካ ማሸነፍ እንደሚችል ማሳየት ጀመረ። ዘንድሮ ደግሞ 3 ወር ልክ ነው ዋጋ አስከፍሏቸዋል ለዚህ ተጫዋች። ምክንያቱም በዚህ ቡድን ውስጥ ባለ ሁለት አሃዝ አሲስት የደረሰው በፕሪሚየር ሊጉ ከሳላም ቀድሞ ይሄ ተጫዋች ነበር። የቡድኑን እሱ እስካለ ድረስ በነበረበት ሰዓት 34% በፕሪሚየር ሊጉ ካስቆጠራቸው ጎል 34% የጎል ኢንቮልቭመንት ነበር። አምና 20% ኢንቮልቭመንት ነው። እንደዚህም ሆኖ በፕሪሚየር ሊጉ ዋንጫ ፉክክር ላይ የነበረው ቡድን አርሰናል በሻምፒየንስ ሊጉ በጥንካሬ ሲጓዝ ያየነው አርሰናል ነውና ለዚህ ደግሞ ሚካኤል አርቴታ ክሬዲቱን ይወስዳል። እሱ የስፖርት ክፍሉን ዲፓርትመንቱን አጠቃላይ ባለፉት 5 ዓመታት ለሰራው ስራ ምስጋና አቅርቧል። ደግሞ የሚገባውን ኤዱ አሁን ባይኖርም እነዚህን ተጫዋቾችን በመስራት ከነ ጊዜ በመስጠት በኩል የስታን ክሮንኬ የሚመራው ቡድን ጨምሮ ትልቅ ስራ ሰርቷልና ለሌሎች ክለቦች ትልቅ ማሳያ ነው። ሳሚ እንግዲህ ይሄ ቡድን በተለይ የኋላ መስመሩ እነ ሽኩርዳ ሙስጣፊን ጀርመናዊ ምርት ሳከር እነ ኮሸለኒ ከዛም በኋላ እነ ሆልዲንግ እነ ቻምበርስ የነበሩበት በርግጥ ኮሸለኒ ጥሩ ተከላካይ ጎል አስቆጣሪም ነበር። ልክ በተለይ ደግሞ ሰከንድ ቦሎችንና የቆም ኳሶችን የሚጠቀም ተጫዋች ነበር። እንደዚህ አይነት የተፈራረቁበት በቅርብ ዓመታት እንደ አይነት ተጫዋቾች የተፈራረቁበት ጥያቄ ሲነሳበት ነበር። በተለይ ደግሞ በፋስት ብሬክ የሚቆጠርበት እንደ ሊቨርፑል አይነት ቡድን እንደነ ሳላ አይነት እንደነ ማን አይነት ፈጣን ተጫዋቾች ያገኙት በቀላሉ የሚቀጡትና ማንቸስተር ሲቲ 4 እና 5 ጎል የሚያስቆጥሩበት ቡድን አንገት የሚያስደፋ ደጋፊዎችንም እንዲሁም ደግሞ አሰልጣኝ እንዲሁም ደግሞ አጠቃላይ የክለቡን ቤተሰቦች የመጀመሪያ የሙሉ የውድድር ዘመን የሊግ ጅማሩ እኮ ይበልጣል። እንደምታስታውሰው ብሬንትፎርድ ከ73 ዓመት በኋላ መጥቶ 2-0 አሸንፎ እንደምታስታውሰው ከዛ ቼልሲ 3-0 አሸንፎ ማንቸስተር ሲቲ 5-0 አሸንፎ ከዛ በኋላ ነው ተርኒንግ ፖይንት የሚጀምረው። የመጀመሪያ 3 ጨዋታዎችን ተሸንፎ ነበር የጀመረው በእነ ኤቨርተን ሁሉ የተሸነፈበትን ጊዜ ኤቨርተን እንደውም እስከ 13ኛ ሳምንት ድረስ 3ኛ ደረጃ ላይ ተቀምጦ የዘለቀበት ነበር። መጨረሻ ላይ ተንገዳገደ እንጂ እንግዲህ በዛ መንገድ ነው የታደሰ። እንግዲህ በተለይ ደግሞ የዊሊያም ሳሊባን ከውሰት አምጥተው መልሰው እንደመጣኩ ጋብሪኤል ማጋሌሽም ለመጓር ተቸግሮ ነበር ከነ ሙስጣፊ ጋር ጥሩ ኮኦርዲኔሽን አልነበረም። ከዛም በኋላ እንግዲህ በጊዜ ሂደት ሪኖቬት እየተደረጉ እነዚህ ተጫዋቾች ጋር ማንም የሚተማመንባቸው ለገለልተኛ ደጋፊም የሚተማመንባቸው ሆነው እየተመለከትናቸው እንገኛለን። መረሳት የሌለበት ነገር ሪያል ማድሪድና አርሰናል በአውሮፓ ቻምፒየንስ ሊግ እምብዛም አይገናኙም፣ በነጥብ ጨዋታ አይገናኙም። ለመጨረሻ ጊዜም የተገናኙት በ2005-2006 ነበር። አርሰናል ያኔ በሊጉ በአርሰን ቬንገር ቡድኑን ከተረከቡት በኋላ ደካማ የሚባለው ውድድር ዘመን ያሳለፈበት ጊዜ ነበር። በአውሮፓ ቻምፒየንስ ሊግ ደግሞ ከዚህ በተቃራኒ እስከ መጨረሻው ግስጋሴ ያደረገበት ነበር። 16 ውስጥ ሪያል ማድሪድን በደርሶ መልስ 1-0 በሆነ ውጤት አሸንፎ በቴሪ ሄንሪ ጎል፣ ከዛም በኋላ ደግሞ ሩብ ፍጻሜ ላይ ዩቬንቱስን አሸንፎ፣ ከዛም በግማሽ ፍጻሜ ቪያሪያልን አሸንፎ ሁዋን ሪኬልሜ ፔናልቲ የሳተበትን አጋጣሚ ያሳውሳልና ከዛም በኋላ ደግሞ በፍጻሜው ከባርሴሎና ጋር ለፍጻሜ ቀርቦ ያም በጣም አወዛጋቢው ሳሙኤል ኤቶ ጎል ሄንሪክ ክላርሰን ከጨዋታ ውጪ ነው ኳሱን ተቀብሎ ልክ ያን ነገር ተመልክተናል። በዛን ጨዋታ ያው ጋላክቲኮ ስላነሳ ነው። ጋላክቲኮ ካል ያንንም
ማድሪድ በተለይ ደግሞ ፍሎሬንቲኖ ፔሬዝ በድጋሚ ከተመረጡ በኋላ እነ ሉዊስ ፊጎ አይነት ተጫዋቾች እነ ዴቪድ ቤካም እነ ዚዳንን ያስኮበለሉበት እዛው ቡድን ውስጥ የነበሩ እነ ጉቲ የነበሩበት በጣም ጠንካራ ቡድን ነበር አይደል እነ ሮቢኒዮ ሁሉ እኮ የነበሩበት ኋላ ላይ የመጡ ተጫዋቾች ራሱ የነበሩበት ቡድን ነበር ከዛም በኋላ አርሰናል ቤት መጥቶ የነበረው ራሱ ማን ነበር ብራዚላዊ አጥቂ ነበር በጣም ጠንካራ አጥቂ ነበር እሱ ጁሊዮ ማን ነበር የሚባል ባፕቲስታ የሚባል ተጫዋች የነበረበትና ጠንካራ የነበረበት ነው በአንጻሩ ደግሞ ያርሰናልን የፊት መስመሩ በአንጻራዊነት የነ ዴኒስ ቤርካምፕ እና ኦንሪ ጥምረት ያኔ የነ ሮበርት ፒሬስ በጣም ጠንካራ ተለው ነበር በርግጥ በተወሰነ መልኩ እድሜያቸው እየገፋ ነበር ከሄነሪ ትንሽ መለስ ካልክ ዴኒስ ቤርካምፕ ሊምበርግም ካየው ሮበርት ፒሬስ ከዚህ ውድድር ዘመን በኋላ ከክለቡ ጋር መለየቱና ሰውሰን በርግጥ በዛ ፍጻሜ ጨዋታ ላይ ተቀይሮ ወጥቶ ነበር ምክንያቱም ግብ ጠባቂውን ሲያወጡ ግብ ጠባቂ መተካት ስለነበረባቸው ሮበርት ፒሬስ ነበር በዛ ጨዋታ ላይ ፍጻሜና ከዛ በኋላ ከአርሰን ቬንገር ጋር መቃቃር ውስጥ ገብቶ ኋላ ወደ ቪላሪያል አመራኮ እንደምታስተዋውቁ በርግጥ ያው ኬሪየሩ እያለቀ ነበር ግን በጣም አስደናቂ ከነበሩ ተጫዋቾች መካከል አንዱ በተለይ ያን መስመር እንዴት ይሮጥበት እንደነበር እናስተውሰዋለን እሱና ሉምበርግ መስመር እየተቀያየሩ የሚያሳዩት ብቃት ሃይበሪ በጣም የተለየ ነበር ያ እንደምናስተውሰው 2005-6 የመጨረሻ በሃይበሪ ስንብት ነበር እንዲያው ያኔ ቶተሪንጋም እንደ ሁሉ ጊዜ ከቶተናም በላይ ሆነ ሲያጠናቅቁ የሚያከብሩበት ነው የሰሜን ለንደን አርሰናል ማለት ነውና እስከ መጨረሻው ሳምንት ድረስ ቶተናም ከአርሰናል በላይ ሆኖ ሊያጠናቅቅ የሚችልበት እድል ነበርና በመጨረሻው ሳምንት ዌስትሃምን 4-2 ሲያሸንፉ ሄነሪ ሃትሪክ ሰርቶ ነበር አቻ ይበቃቸው ነበርና መሪቱን ስሞ ነበር ሃይበሪን የተሰናበተው እንደምታስተውሰው መነሻው ላይ አሽበርተን ግሮቭ ነበር የስቴዲየሙ ስም ኋላ ላይ ነው በገንዘብ ፍላጎት ጭማሪ ምክንያት ፍላይ ኤሚሬትስ ሲሆኑ የኤሚሬትስ ስታዲየም እናስተውሰዋለን እንደውም እኮ እዛው ሃይበሪ አካባቢ ተገንብቶለታል ሐውልት ቆሞለታልና ኦንሪ ከሰሞኑ ጉብኝት ያደረገ ነበር እየተናገረ ነበር ምንድነው የሚያስደስት በእግር ኳስ ሲባል ቶተናም ማሸነፍ ነው ይላል አይ ቶተናም ሲላልና ያው የሰሜን ለንደን በጣም ተቀናቃኛቸው እንደሆነ ይታወቃል እሱ የጋላክቲኮ ዘመን ነበር ያኔ ሮቤርቶ ካርሎስ የነበረበት በጣም ጠንካራ ቡድን ነበር ሪያል ማድሪድ ሮናልዶ አርናይንም የነበረበት ቡድን ነው ግን በአርሰናል በኩል ደግሞ ያኔ እነ ማርካ አይነት የሪያል ማድሪድ ደጋፊ ናቸው ተብሎ የሚታሙ ጋዜጦች ማርካናሳ እነ ስፔናውያን ደጋፊዎች ራሱ ያኔ ሲደርሳቸው ከአርሰናል ጋር ራውንድ ኦፍ 16 ላይ በጣም ተሳልቀው ነበር ኦልሞስት በቃ ጨዋታው እንደተጠናቀቀ ገምተው ነበር ነገር ግን ከጨዋታው በኋላ የሆነው አይገመቴ ነገር ነው እግር ኳስ አይገመቴ እንደሆነ ማሳያ ነበርና የኋላ መስመር ውስጥ ተመለከተ ያኔ የአርሰናል እነ ኢቦ የነበሩበት እነ ፊሊፕ ሴንድሮስ የነበሩበት ፊሊፕ ሴንድሮስ እንደው ያገራቸው ልጅ ስለሆነ ፌቨር ሊሰሩለት አስፈረሙት እንጂ ስዊዘርላንድ ነው በሮይ ፓርለር ነበር ሲታሙ የነበረው በሮይ ፓርለር ነው ለሮይ ፓርለር ነው በእነ ፊሊፕ ሴንድሮስ የነበሩበት ኋላ እነ ማቲው ፌላሚኒ ነው ፈረንሳይ እነ ማቲው ፌላሚኒ በርግጥ ወደ 7 ቋንቋ አቀላጥፎ የሚናገር የነበር አስደናቂ ተጫዋች ነበር ግን በጣም ነርቨስ የሆነ ተጫዋች ነው በጣም ብዙ ነበር ስፔን ግን የሪያል ማድሪድ ጉዳይ ካነሳው ይበልጣል በስፔን በተለየ ሁኔታ ሪያል ማድሪድ የሚደገፍበት ምክንያት ብዙዎቹ ክለቦች ባስካ አለ ጋርሻ አለ አንደሉሲያ አለ ካታሎና እንደምታውቃቸውና እነዚህ ከስፔን ማንነት ጋር ተያይዞ ብዙ የማይቀበሏቸው ነገሮች አሉ የባስክ ክለቦች ሪያል ሶሲዳድ ኦሳሱናን ቢልባውን ካነሳቸው በተደጋጋሚ እነዚህ ክለቦች ምንድነው ኤታ የሚባል ተገንጣይ ቡድን አለና ስፔን አይደለም ካታሎን ኖት ስፔን የሚል አቋም አላቸው እንዲሁም የሆነ ጊዜ በዚህ ምክንያት የተሳሰሩ ነበሩ እንደምታሰውሰውና ፔፕ ጋርዲዮላ ከማንቸስተር ሲቲ የሆነ ጨዋታ በፊት የኤፍኤ ካፕ ጨዋታ ከማድረጋቸው በፊት እነሱን ደግፎ የተናገረበትም ሁኔታ አለና በስፔን ብዙ ጊዜ ለስፔን ብሔራዊ ቡድን በአህጉራዊ መድረክ ረጅም ጉዞ ላለማድረግ ይሄ አንድነት ይነሳል ምክንያቱም ለምሳሌ አሁን ሰርጂዮ ራሞስ ስፔናዊ ያቀነቀናል ይባላል ያ ደግሞ ካታላናትን ይባላል ጄራርድ ፒኬ ኋላ ላይ አብሮ ሲሰለፉ እንደዚህ አይነት ነገሮች በተደጋጋሚ ይነሱ ነበር ሪያል ማድሪድና በባርሴሎና መካከል ያለው ጥያቄና ተቃውሞም ከዚህ ጋር የተገናኘ ነው ብሎ ማሳት ይችላል በነገራችን ላይ ስፔን ስቲል እኮ ኦቶኖመስ ናቸው ራስ ገዝ ናቸው አኔ የማዮርካ ማንነት አለ የአንዳሉሲያ ማንነት አለ አንተ እንዳልከው የባርሴሎናም የካታሎን ማንነት አለ የሌሎችም ማንነቶች አሉና የባስክም እንግዲህ የነ አርቴታ የነ ጋርዲዮላ ቀደም ላይ ያነሳውና እነዚህ እንግዲህ ኦቶኖመስ ነው የሚተዳደሩ አሁንም ራስ ገዝ ነው የሚተዳደሩ በስፔን ስር ቢሆኑምና እነዚህ አይነት ማንነቶች የብሔር አክራሪነት ሌሎች ጉዳዮች እግር ኳሱ ላይ ጥላ ሲያሳድሩ ተመልክተናል በቅርብ አመታት የሚያየነው ነው ባርሴሎና እነ ኢስፓኞል እነ ጂሮና እንገነጠላለን ሌላ ሊግ እንሳተፋለን እስከማለት የደረሱበት ጊዜም ነበር ዞሮ ፖለቲካና እግር ኳስ ያልተቀደሰ ጋብቻ ነው ሳሚ ካለን ሰዓት አኳያ እዚህ ላይ እናቁም ውጤቱን ገምታ የምሽቱን ጨዋታ እንገምት የስፖርት ቤተሰቡ መቼም በጣም ይጠብቀዋል ያው ተጠባቂ ጨዋታ መርሃ ግብር ነው ለሁለቱም በጣም ወሳኝ ጨዋታ ነው በተለይ ለአርሰናል ቀጣይ አመታት በተለይ አርቴታ
እኔ አሁን ክሬዲቱን መውሰድ አለበት ባለፉት 5 ዓመታት በዚህ ቡድን ውስጥ የሰራው ነገር እንግዲህ በመጀመሪያው ውድድር ዘመን ቆይታው የቋሚ አሰልጣኝ ከመሆኑ በፊት የኤፍኤ ካፑን ዋንጫ ያሳካው ከዚህ በላይ ማሳካት ነበረበት ብዬ አምናለሁ። ወለሽ ቀድም ባነሰው ኡናይ ኤምሬ ቡድን ፋይናሊስት ሲሆን የግማሽ ፍጻሜ ተፋላሚ ነበር እንደምታስተውሰው አርሰናል ማለት ነውና በግማሽ ፍጻሜ ተሸንፎ ነበር ከፍጻሜ ቀረው። ያኔ ደግሞ የተሸነፈው በቪላሪያል ነበር በደርሶ መልስ ጨዋታ ውጤት ያው ያኔ በኮቪድ ምክንያት አንድ ስቴዲየም ላይ ነበር አይደል ኒውትራል ቬኑ ላይ ነበር ጨዋታዎች የሚደረጉትና በዛ ምክንያት ተመልክተነው ነበርና ዘንድሮ ሌላ እድል ነው በአውሮፓ መድረክ ትልቅ ጉዞ ለማድረግ አርሰናል በአርሰን ቬንገር ዘመን ከተመለከትነው በአብዛኛው በአውሮፓ ትልቅ ምሽቶች አልነበሩትም። የሻምፒዮንስ 2009 ላይ ለመጨረሻ ጊዜ በግማሽ ፍጻሜ ተፋላሚ በማንቸስተር ዩናይትድ ተሸንፎ ከፍጻሜ ቀረበት ነውና ይሄ ቡድን ምን እድል ፈንታ ይኖረዋል? እኔ ይሄን ፈተና የሚያልፍ ከሆነ አርሰናል በትልቁ የሻምፒዮንስ ሊግ ዋንጫ አደላሉ ብዬ ነው። የስነልቦና ጉዳይ ነው። ባርሴሎናንም ፒኤስጂንም ወይም ደግሞ ኢንተርም ከሆነ ምናልባት ኢንተር ሊሆን ይችላል። አሁን ኢንተር ውድድሩ ላይ ከቀሩ በጣም ሶሊ ቡድኖች አንዱ ነው። የዛሬ ምሽት ውጤት አይታወቅ እንጂ ፋይናል ላይ የምጠብቀው ቡድን በተለይ ባርሴሎናን ትላንት ምሽት በዚህ ዘመን በዚህ ውድድር ዘመን እንደዚህ አይነት እብደቶች ነበሩት ባርሴሎና በአንዳንድ አጋጣሚዎች ጠንካራ ቡድን ልክ ነው ምንም ጥያቄ የለውም። ግን አንዳንድ ጊዜ ደግሞ እንደዚህ አይነት ሞመንቶች ስላሉት ፈተና ውስጥ ሊገባ ይችላል። አርሰናል የዛሬ ምሽቱን ጨዋታ የሚያልፍ ከሆነ ትልቅ እድል ነው። እኔ የዛሬውን ጨዋታ አሸንፎ የሚያልፍ ነው ይመስለኛል አርሰናል ይባላል። እኔም ጨዋታው ሁለታቻ ተጠናቆ አርሰናል በድምር ውጤት 5-2 አሸንፎ ወደ ግማሽ ፍጻሜ አልፎ በግማሽ ፍጻሜ ደግሞ ፓሪስ ሴን ጀርመንን በአሳማኝ ሁኔታ አሸንፎ ለፍጻሜው ከባርሴሎና ጋር የሚገናኙ ይመስለኛል። በፍጻሜውም እንዲሁ አርሰናል ባርሴሎናን የሚያሸንፍ ይመስለኛል። እኔ ማለት በሜንታሊቲ ደረጃ ይሄ ኦኬዥናል አንተ እንዳልከው ነው። አሁን ባርሴሎናን ፓሪስ ሴን ጀርመን ስትመለከት ኢንተር ሚላን እንዳልከው ነው 120 ደቂቃ አንተ ከዚህ በፊት እያልክ ነበር አንድ ውይይታችን ላይ ሳቅሳቅ እያለ የማታገባበት የሆነ አጋጣሚ ተጠቅሞ ጥሎ የሚያልፍ አይነት ቡድን ነው እያልክ ነበርና እንደዚህ አይነት ነገሮች ኢንተር ሚላን እንመለከትበታለን። ግን ደግሞ በሴሪው ካየነው ከቅርብ ሳምንታት ወዲህ በዛ መልኩ እየቀጠለ አይደለም። ናፖሊም ከስር እያነፈነፈ በሶስት ዋንጫዎች የሚካፈለው ያም ተጽዕኖ ማሳደሩ አይቀርም። ሶስት ውድድር መድረክ እየተመለከተ ተጽዕኖ ያሳድርበታል ብዬ አስባለሁ። ግን ለፍጻሜ በተለይ ባርሴሎናና አርሰናል ቢገናኙ አርሰናል የተሻለ እድል እንዳለው ይሰማኛል። የዛሬው ጨዋታ ሁለታቻ ይጠናቃል ብዬ አስባለሁ። ወደ ተመልካቾቻችን የዛሬው የኤንቢሲ ስፖርት ዳሳ ፕሮግራማችን እስካሁን ይመስል ነበር። እኔ ይበልጣል ሰውነትና ሳምሶን አበበ አብረናችሁ ቆይታን አደረግን። የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ መርሃ ግብር የመልስ ጨዋታዎችን የድህረና የቅድመ ጨዋታ ዳሰሳዎችን ስናደርስ ቆየን። በእኛ በኩል ከወዲሁ እንሰናበታችኋለን። መልካም ጊዜ ተመኘን።